ዳንዴ እውነት ለመናገር እህቶቼ የምንሸወድበት አንድ መንገድ አለ። እኛ እንኳ እዚህ ሀገር የተሰደድ ነው አሁን ላይ እንሸወዳለን ብዬ አላስብም ብዬ እውነት ለመናገር ነገር ግን ኢትዮጵያ ላይ እኔም እዛ ሁኜ ስላየሁት ነው ይሄንን እምላችሁ። የሆነ ሰው አሜሪካ ወይም ደግሞ የሆነ ቦታ እንወስድሻለን ምናምን ሲሉን ወደማንፈልገው ህይወት እንገባለን። በቃ አሁን እንዴት ተመልከልኳት ቤዚ ከዚህ ልጅ ምንም ነገር የለ እንትን አይልም። ቀጥ ብላ እንኳ ፊቱን አታየውም ማለት ነው። ግን ብቻ እወስድሻለሁ ስላላት ብቻ ነው። እውነቴን ነው የምነግራችሁ ከግንባሯ እንዳየሁት እንዳነበብኩት። ግን እህቷ በጣም በጣም ለማርክ ያላትን ቦታ አይቻለሁ። ቤዛ የሚሻልሽም ማርክ ነው። ከሱ ጋር አሜሪካ የሚሆን ደግሞ ምንም ይሁን ሄደሽ ማን እንዲ ሀገር እናንተ እኮ ሀገራችሁ ላይ ሙልቅቅ ብላችሁ ነው የምትኖሩት። ማርያምን ፈጣሪያችሁን አታመሰግኑም እንጂ ማለት ነው። ሙልቅቅ ብላችሁ ነው የምትኖሩት። ሙልቅቅ ብላችሁ ማንም የማይኖረውን ኑሮ ነው የምትኖሩት። ስለዚህ ህይወትሽን ከማርክ ጋር ቀጥለሽ ህይወታችሁን ከዚህ በኋላ እናንተ ልጅ ትንሽ አይደላችሁም። ከዚህ በኋላ ትልቅ እየሆናችሁ ነው የምትሄዱት። ስለዚህ ለምን ህይወታችሁን አትመሩ? ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያለውላችሁ አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት አስተያየት ስጡ ማለት ነው። እንግዲህ ቤዛና ማርክ እያያችሁ ነው። ማርክ ደግሞ አሁን ላይ ቤዛን ማጣት አይፈልግም። እንዲያየሁት እንዴት ተረዳሁት ከሆነ ማለት ነው። እኔም የምመርጥልሽ ቤዝዬ ማርክን ነው፣ እውነቱን ስነግርሽ ማለት ነው። እሱን ነው የምመርጥልሽ። ይህን ተከትለሽ መሄዱ ተገቢ ነው ብዬ አላስብም። አንዳንዴ ነቄል መሆን አለባችሁ፣ መፍዘዝ የለባችሁም። ተምራችኋል፣ ብዙ ትምህርት የወሰድሽ ነሽ፣ ትምህርት አለሽ። ስለዚህ ለምን እሄድ ያለሁ የሚለውን ነገር ቆም ብለሽ ብታስቢበት አሪፍ ነው ባይ ነኝ። ውጭ ሀገር ስለተባለ ብቻ ውጭ ሀገር ተመቶ ብዙ አንዳንዴ ውጭ ሀገር ሲባል በቃ በተለይ አሜሪካ ምናምን ሲባል በቃ ሰው ምን አስመስሎ እንደሚያዩን የራሱ አላውቅም። ግን ስደት ስደት ነው። ሁሉም ቦታ ብር ተለፍቶ ነው የሚገኘው፣ ዝም ብሎ አይደለም። እዛም ሂዱ እዛም ሂዱ እና አገርሽ ላይ ሙልቅቅ ብለሽ እየኖርሽ ዛሬ የለበሽውን ነገ አትለብሽው። ዛሬ ፀጉርሽን የተሰራሽውን ነገ አትይበት። ፏ ብትን እያልሽ አምሮብሽ እየኖርሽ ውጭ ሀገር መሄዱ ምን አስፈለገ? ምን ተዚህ በላይ እዛ ሲልሽ ምን ታገኛለሽ? ምንም አታገኝም እኮ ሙልቅቅ ብለሽ እየኖርሽ ያለሽ እዚህ ነው ቆንጆ። ስለዚህ እዛ ሲልሽ ምን ታረጊያለሽ? ምን ትርፋለ? እዛስ ለነገሩ እየመጣችሁ ካላያችሁት አይገባችሁም። እየመጣችሁ ብታው ጥሩ ነው። በተለይ እንደኛ ስደት ላይ ሰው ቤት መታችሁ ብትሞክሩት እውነት ጥሩ ነበረ። ታውት ነበር፣ ተቃምሱት ነበር፣ ታውት ነበር። እውነቴን እኮ ነው ውዶች። አንዳንዴ የኢትዮጵያ የተቀመጠ ሰው ምን ያስባል መሰላችሁ? ብር እንደ ልክ በመጥረጊያ ጠርጋችሁ ቁፍፍ አድርጋችሁ እንደምታገኙት ነው የሚያስቡት። እዚህ መጥቶ ግን ያየ ሰው ምን አይነት ነው ልፋቱ ድካሙ ያውቀዋል። ስለዚህ ተስማምታችሁ ህይወታችሁን ምሩ። ከዚህ በኋላ ልጅም በልጅነት ነው። ኑሯችሁን ምሩ። ዛሬም ነገም ጭቅጭቅ የሰው ልጅ ሰለቻል። ተመልካቾቻችሁን ማታሰልቹ። ይህንን ነው የምለው። ማርክም ደግሞ አንተ ደግሞ ደርሰህ ቀይር የምትለውንም ነገር ተውና ተመካክራችሁ ችግራችሁን ፈታችሁ ህይወታችሁን ቀጥሉ ነው የምለው። እንግዲህ ውድ አድማጭ ተመልካቾቼ መልካም ምሽት፣ ወዳችኋለሁ። ባይ ባይ።